جعلني مباركا أينما كنت وأوصاني بالصلاة وجعلني مباركا يتبارككم مارغونيا وأوصاني بالصلاة بصلاة ما أزونيال والزكاة زكاة من دسات أزونيال زكاة مزوات وجعلني ما دمت حيا هيا اسكون كدرس مالتي هيا اسكون كدرس إيننا أزونيال وبرا بوالدتي ولم يجعلني جبارا شقيا سبحان الله لناتيم ታዛዥ አድርጎኛል እንቢተኛም አላደረገኝም ማለት እንቢተኛና ትዕቢተኛም አንቺ ሴት እያለ የሚጣራም አልነበረም ዒሳ አለይሂ ሰላም ማለት ነው። እናቱን በጣም አክባሪ ታዛዥ የሆነ ነበር። ካንቺ ምን አለኝ እያለ የሚጣራ አልነበረም ዒሳ አለይሂ ሰላም። አልሐምዱሊላህ እንዲህ ነው የነቢያት ባህሪ በእስልምና ይሄ ቀጠለ። ወሰላሙ ዐለይየ የውመ ውሊድቱ ወየውመ አሙት ወየውመ ኡብዐሱ ሐያ ሱብሓነላህ። ወሰላሙ ዐለይየ የአላህ ሰላም በእኔ ላይ ይሁን አለ። የውመ ውሊድቱ በተወለድኩበት ዕለት ያኔ፣ ወየውመ አሙቱ በምሞትበት ዕለትም ወደፊት መጥቶ ገና፣ ወየውመ ኡብዐሱ ሐያ ከዛ ከሞትኩ በኋላ ሕያው ሆኜ በምቀሰቀስበትም ዕለት የአላህ ሰላም በእኔ ላይ ይሁን አለ። ከዛም ቀጠለ ዛሊከ ዒሳ ብኑ መርየም ይሄ ነው እንግዲህ የመርየም ልጅ ዒሳ ማለት ይሄ ነው። ቀውለል ሐቅ አለዚ ፊሂ የምተሩን። እሺ ሶል ሚዩት ታደርጋለህ፣ ያለዛ ብርድ ልብስ አዘጋጁለት። እሺ ከዚህ በኋላ ካወራ እና ቀውለል ሐቅ አለዚ ፊሂ የምተሩን ምንድነው? ያ በሱ ላይ የሚጨቃጨቁበት እኔ እውነተኛውን ንግግር የነገርኳችሁ ታሪኩ እሺ ልጅ አውርዱልኝ በቃ እሺ እኔ ትክክለኛውን ነገር የነገርኳችሁ ትክክለኛው ቃል ይሄ ነው አለ። በቃ ትክክለኛው ቃል ስለ ዒሳ የነገርኳችሁ ንግግር ይሄ ነው በቃ አለ። ከዛ ቀጠለና አላህ ማ ካነ ሊላሂ አን የተኺዘ ሚን ወለድን ሱብሓነህ ለአርራሕማን ለአላህ ልጅ የተገባው ልጅ ሊኖረው የተገባው አይደለም ማለት የተገባው አይደለም፣ ጥራት ይገባው አለ። ለሱ ወላሂ ልጅን ከመያዝ ጥራት የተገባው ነው። እውነት ነው። ታዲያ ምንድነው ከተባለ ኢዛ ቀዳ አምረን ፈኢነማ የቁሉ ለሁ ኩን ፈየኩን። ኢዛ ቀዳ አምረን አንድን ጉዳይ በሻ ጊዜ ምን ያደርገዋል? ፈኢነማ የቁሉ ለሁ ለሱ ሁን ይለዋል፣ ሁን ይለዋል፣ ወዲያውንም ፈየኩን ይሆናል። የዒሳ ጉዳይ እንደዚህ ነው እንጂ እናንተ እንደምታስቡት የአምላክ ልጅ ምናምን እንደዚህ የሚባል ነገር የለም። ራሱ አምላክ ነው እና ቀጠለ። እንደውም ዒሳ በዚህ መልክ ነበር ያስተማረው። ምን አለ? ወኢነ አላህ ረቢ ወረቡኩም ፈዕቡዱህ አምላኬ ጌታዬና ጌታችሁ አላህ ነው፣ እሱም ተገዙ። ሃዛ ሲራጡን ሙስተቂም ቀጥተኛውና እውነተኛውም ጎዳና ይህ ነው በማለት ነበረ ያስተማረው ማለት ነው። ተግባባን። ስለዚህ ዒሳ አለይሂ ሰላም በዚህ ሁኔታ ነበረ ትምህርቱን ሲያስተምር የነበረው። ማርያምም እኛ ዘንድ በጣም የተከበረች ጥሩ ባህሪ የነበራት ዝሙተኛ ያልነበረች ያለ ወንድ ንክኪ በአላህ በይሁንታ ቃል ሁን በሚለው ቃል ልጇን ዒሳን አለይሂ ሰላምን የወለደች ሰው ነበረች። እሷም ሰው ነች፣ ከሷ የተወለደውም ሰው ነበር። የአላህ ባሪያ ነው። ሁሉም ነቢያቶች የአላህ ባሪያ ናቸው። ተግባባን። ስለዚህ ዒሳ አለይሂ ሰላም በእኛ ዘንድ ያለው ቦታ ይሄ ነው። ተግባባን። ኢነ መተለ ዒሳ ዒንደላሂ ከመተሊ አደም የዒሳ ጉዳይ ልክ እንደማን ነው? እንደ አዳም ቢጤ ነው አለ። በቃ ምንም አትገረሙ አለ። ምን አለ? ኢነ መተለ ዒሳ ዒንደላሂ ከመተሊ አደም ኸለቀሁ ሚን ቱራቢን ሱመ ቃለ ለሁ ኩን ከአፈር ፈጠረው ሁን አለው አደምን ማለት ነው። ከዛ በኋላ ፈየኩን እሱም ሆነ። ልክ ዒሳ አለይሂ ሰላምንም ያለ ሴት መጀመሪያ አላህ ያለ ሴት ያለ ወንድ ዒሳን ፈጠረ። አደምን ፈጠረ። ሁለተኛ ያለ ሴት ሔዋንን ብቻ ማንም ፈጠረ? ከወንድ ብቻ ሔዋንን ፈጠረ ያለ ሴት። ከዛ ደግሞ እኛን ከወንድና ከሴት የአዳም ተቃራኒ ፈጠረ። ከዛ ደግሞ ሌላኛው ተቃራኒ የሔዋን ተቃራኒ የሆነው ኢየሱስ ያለ ወንድ ከሴት ብቻ ፈጠረው ማለት ነው። ተግባባን። ምንም አዲስ ነገር የለውም ማለት ይሄ ነው በቃ ያለው ነገር። ስለዚህ ዒሳ የተከበረ መልእክተኛ ነው። ከአምስቱ ኡሉል አዝም ከሚባሉ መልእክተኞች መካከል አንደኛው መልእክተኛ ነው። ኑህ አለይሂ ሰላም፣ ኢብራሂም አለይሂ ሰላም፣ ሙሳ አለይሂ ሰላም
ዒሳ አለይሂ ሰላም ወይ ኢየሱስ ከዛ ነብያችን ሙሐመድ ሰለላሁ ዐለይሂ ወሰለም 5 ታላላቅ ነቢያት ተብለው የቆራጥነት ባለቤት የሚባሉ ነቢያቶች አሉ። እነሱ ዘንድ የሚመደብ ነብይ ነው። ተግባባን። ስለዚህ ያለው ነገር ይሄን ይመስላል ማለት ነው፣ ከብዙ በጥቂቱ ማለት ነው። ግልጽ ነው። በዚህ መልኩ እናንተ ማርያምን እንደዚህ የምትወዷት እና የምታከብሯት ከሆነ ለምንድን ነው ለማርያም በእስልምናው ከኢየሱስ ክርስቶስ ውጭ ሌላ ልጅ የላትም እኮ? አይታወቅም፣ አልተነገረንም ማለት የላትም ማለት አይደለም፣ ወይ ደግሞ አላትም ማለት አይደለም። ያልተነገረንን ዝም ነው የምንለው። እሺ ኢየሱስ ክርስቶስ አሁን እናንተ የምትሉት ኢየሱስ ክርስቶስ ሙስሊም ነው የምትሉት፣ ግን ኢየሱስ ክርስቶስ ሙስሊም ከሆነ ያደረገው ነገር ምንድን ነው? ለምሳሌ አሁን ኢብራሂም ወይም አብርሃም እስልምናን እንዲቀበሉለት ለጣዖት አምልኮች በተናገሩት ጊዜ እሳት ውስጥ ጨምረውታል፣ ተፈትኗል። ኖህም እንደዛው፣ ያዕቆብም እንደዛው፣ ሙሳም እንደዛው፣ ሁሉም ማለት ነው። ግን ኢየሱስ ክርስቶስ እንደዚህ በሆነበት ጊዜ ምንድን የደረሰበት ምንድነው? እሱ እስላም ለመሆኑ ማረጋገጫችሁ ምንድነው? ኢየሱስ ክርስቶስ እንዴትስ እስላም ሊሆን ይችላል እንዴ? ዒሳ አለይሂ ሰላም ሙስሊም፣ በመጀመሪያ ነቢያቶች ሁሉ ሙስሊሞች ናቸው። ተግባባን። የተጣሩት ጥሪ አንድ ጥሪ ነው። ጥሪው ምንድን ነበረ? አን ያዕቡዱላህ ወጅተኒቡ ጣጉት፣ አምላክን በብቸኝነት ተገዙ፣ ጣዖታትን ራቁ። ተግባባን። ስለዚህ አንድ አምላክን በብቸኝነት ተገዙ፣ ጣዖታትን ራቁ፣ ነፃ ትወጣላችሁ። ይሄን ነበረ ነቢያት ሁሉ ሲያስተምሩ። ቁሉ ላ ኢላሃ ኢለላህ ቱፍሊሑ፣ ከአላህ ውጪ በእውነት የሚገዙት አምላክ የለም፣ እሱን ተገዙ፣ የዛን ጊዜ ነፃ ትወጣላችሁ። ይሄን ነበረ ኢየሱስም ያስተማረው። ከዚህ ውጪ የለም። ኢነላህ ረቢ ወረብኩም ፈዕቡዱ፣ ጌታዬና ጌታችሁ አላህ ነው በማለት ነው የተናገረው። ለምሳሌ ሙሳን ምን እንዳደረገለት እንገርሽ። ሙሳ አለይሂ ሰላምን ህዝቦቹ ማለትም እነ ፈርዖን ባስጨነቀው ጊዜ አላህ ማሻአላ በጣም የሚገርም ነገር። ሁለተኛ ኢብራሂም አለይሂ ሰላም ምን አረጋቸው? ኢብራሂም ህዝቦቻቸው ቅድም አንቺ እንዳልሽው እሳት ውስጥ ወረወራቸው። ያናሩ ኩኒ በርደን ወሰላምን አላ ኢብራሂም፣ አንቺ እሳት ሆይ በኢብራሂም ላይ በርደን ወሰላም ሰላም የሆነ ብርድን ሁኝለት አላት። እሳቱ ምንም ሳይቃጠል ከእሳቱ ውስጥ ወጣ። ኢብራሂም አለይሂ ሰላም ተአምር አዳናቸው። ተግባባን። ከዛ ምን አለ ኢብራሂም? ኢኒ ዛሂቡን ኢላ ረቢ ሰያህዲን፣ እኔ ወደ ጌታዬ ይመራኛል፣ ከዛም በዛ ጎዳና ላይ ይሄዳለሁ ብሎ ሄደ። ኢብራሂም በቃ ጥሎ ማለት ነው ህዝቦቹ ማለት ነው። ሌላ ለማን አረገ? ለምሳሌ ህዝቦቹ ዋስጨነቋቸዋል። ዒሳንስ ምን አረገላቸው ከተባለ ዒሳን ደግሞ ህዝቦቹ ሊሰቅሏቸው ሲመጡ አላህ ምን አለ? ቃል ገብቶላቸው ነበረ። ምን አላቸው? ወኢዝ ቃለ አላሁ ያ ዒሳ አንተ ዒሳ ሆይ አለው። ምን አለው? እሺ ኢኒ ሙተወፊከ ወራፊዑከ ኢለይ፣ እኔ ወደ ራሴ አንሺህ ነኝ አለው። ወሙጠሂሩከ ሚነ ለዚነ ከፈሩ፣ ከነዛ ከካዱ ሰዎችም አነጻሃለሁ አለው። ተግባባን። ከካዱ ሰዎችም አነጻሃለሁ አለው አላህ። በዚህ መሰረት ምን አለው? በሱረቱል ኒሳ ምዕራፍ 4 ቁጥር 157 ላይ እና 58 ላይ እንዲህ ይላል አላህ ሲናገር ወቀውሊሂም ኢና ቀተልና አልመሲሐ ዒሳ ብን መርየም ረሱለላህ፣ እኛ እነዛ ዒሳ አለይሂ ሰላምን የአላህ መልእክተኛ የሆነውን ገደልን በማለታቸው አይሁዳውያን ረገምናቸዋል። ምክንያቱም ገደልን ማለት በራሱ ያስረግማል። ተግባባን። ወማ ቀተሉሁ፣ አልገደሉትም፣ ወማ ሰለቡሁ፣ አልሰቀሉትም፣ ወላኪን ሹቢሀ ለሁም፣ ግን ምን አላቸው መሰላቸው፣ የሰቀሉ ዒሳ የሰቀሉ መሰላቸው። ግን አላህ ምን አለ? ወኢነ ለዚነ እክተለፉ ፊህ፣ በእሱ ጉዳይ ላይ የተለያዩ ሰዎች አሉ፣ ለፊ ሸክ ሚንሁ፣ እሱም በመስቀላቸው ላይ እሱም በመግደላቸው ላይ በጥርጣሬ ውስጥ ናቸው። ተግባባን። ለፊ ሸክ ሚንሁ፣ በጥርጣሬ ውስጥ ናቸው። ማ ለሁም ቢሂ ሚን ዒልም፣ እውቀትም የላቸውም ማለት ኢለ ኢትባዕ ዘን፣ ጥርጣሬን ከመከተል ውጭ ያለ በቃ ጥርጣሬን ብቻ ነው የሚከተሉት። እንዳውም ቀጠለና ወማ ቀተሉሁ የቂና፣ በእርግጥም አልገደሉትም ማለት መክሊት ድምፅሽ ይረብሻል ይችላል። ወማ ቀተሉሁ የቂና፣ በእርግጥም አልገደሉትም። በቃ የለም ተገደለ የሚባል ነገር። ከዛ ምን አለ? ካልገደሉ ካልሰቀሉት የታረጉት አላህ ምን አረገው ነው ቁም ነገሩ ሲባል በረፈዐሁ ላሁ ኢለይህ፣ አላህ ወደ ራሱ አነሳው። ወካነ አላሁ ዐዚዘን ሐኪማ። ሱብሓነላህ፣ አላህ አሸናፊ ጥበበኛ ነው አለ። ሱብሓነላህ፣ አላህ አሳልፎ አልሰጠውም። ለዛ ነው ባይብል ላይ ብትሄጂ ይጣጣር ነበር፣ ይለምን ነበር፣ ይጠይቅ ነበር። ይሄንን ነገሩን አልነሳውም ነው በቃ። አላህ ከእናንተ መሃል
ምግብን ለምኖ ድንጋይ የሚሰጠው አለ? አሳን ለምኖ ምንም እባብ የሚሰጠው አለ? የለም። ነቢያቶች ለምነው አያጡም። ሲጀመር አድነኝ አለ፣ አድኖታል አላህ። ይሄን ነው ቁርአን ላይ ነገረን። ስለዚህ ዒሳ አለይሂ ሰላም ብዙ ተአምራቶችን ሰርቷል። ለምሳሌ እንደ ወፍ ቅርጽ ፈጥሮ እንደ ወፍ ቅርጽ ጭቃ ለምሳሌ አሁን ይሄን የመሰለ ነገር ሰው ሊሰራ ይችላል አይደለም? የወፍ ቅርጽ ይሄ ይበልጣል ከወፍ ቅርጽ በነገራችን ላይ አሁን በዚህ ሰዓት ባለው ሁኔታ ማለት ነው። ይሄ ሊበልጥ ይችላል። ተመልከች፣ እነዚህ በጣም የሚገራርሙ ነገሮች። ይሄንን መፍጠር ይችላል የሰው ልጅ መጀመሪያ። ከዛ ግን ይሄን መፍጠር አይደለም ቁም ነገር። ምን አደረገ? እፍ አለበት። ያው እኔም ለምሳሌ እፍ አልኩበት፣ ችግር የለውም። ይሄም እፍ ማለት ቀላል ነው። ግን ፈየኩኑ ጠይረን ቢኢዝኒላህ አለ፣ በአላህም ፍቃድ ወፍ ይሆናል አለ። በቃ በማን ፍቃድ? በአላህ ፍቃድ። ያለ አላህ ፍቃድ የሚሆን ነገር የለም። ስለዚህ ዒሳ አለይሂ ሰላም ሙታንን በአላህ ፍቃድ አስነስቷል። ወፍን በአላህ ፍቃድ እፍ ሲልበት ወፍ ሆኗል በአላህ ፍቃድ። እንዲህ የመሳሰሉት። ይህንን ደግሞ ነቢያቶችም ያደርጉ ነበር። ብዙ ነቢያቶችም ተግባባ። ብዙ ነቢያቶች ይህን ያደርጉ ነበር። ነቢያችን ሰለላሁ ዐለይሂ ወሰለም የጠፋ አይንን አብርተዋል። ጨረቃን ለሁለት ገምሰዋል። መርዝ በልተው አልጎዳቸውም ምናምን። አጠገባቸው ያለው ሞቶ እሳቸው አልሞቱ። ብዙ ተአምራቶች አሉ። ከእጃቸው ውሃ አውጥተዋል። ተግባባ። ይሄ ግን አምላክ ሌላ ጥያቄ አለ። እሺ ቀጥይ። አረዘምኩ። ሁሉም ነቢያቶች በእናንተ አስተምሮ ሁሉም ነቢያቶች ሚስት አላቸው፣ ልጅ አላቸው። ኢየሱስ ክርስቶስ ግን አልወለደም፣ ሚስትም የለውም። ታዲያ እንዴት ነው እሱ ነብይ ነው የምትሉት? ኢብኑ ተይሚያ አልወለደም፣ ሚስትም የለውም። እሱ አምላክ ነው። ለምን አይደለም? ገባኝ። ኢብኑ ተይሚያ የሚባል አንድ ዓሊም አለ። ገባኝ። ሞኖክሲዎች እንትን ውስጥ ያሉ ሞኖክሲዎች አያገቡም፣ አልወለዱም። ተግባባን። አዎ ያህያም እንደዚሁ። ያህያ ራሱ ቁርአን ላይ አላገባም። ያህያም አላገባም፣ ነብይ ነው። አለማግባት መስፈርት አይደለም። ተግባባን። ለአምላክነት መስፈርት አይደለም። አንድ ሞኖክሲ ስላላገባ ጳውሎስ ስላላገባ አምላክ ማለት አይደለም። ተግባባን። ጳውሎስ አግብቷል እንዴ? እንደውም አይወድም፣ የሚያገባ ሰው አይወድም። ስለዚህ መስፈርት አይደለም። እሺ መክሊት እሺ ምን ማስረጃ አላችሁ? ቁርአን ድንግል ነው ያላገባ ነው አለ። ታሳይን ትችላለህ? አሳይሻለሁ። ወኢነ አላህ ረቢ ወረብኩም ፈዕቡዱህ ሃዛ ሲራጡን ሙስተቂም። ኧረ ቢስሚላህ እንደዛማ ከሄድንማ فتقبلها ربها قال ربي أنا يكون لي قال ربي اجعل لي ذلك أنبأ ربنا أوكي ذلك سيكون كذاب فتنة فنادته الملائكة يولش من على مسلش تملكت زيغا الله بيحيى كالله بهونه قال شيء يتالله كالله بهونه قال የሚያረጋግጥ ጌታም ድንግልም ከደጋጎችም ነብይ ሲሆን አለ። ጌታም ድንግልም አየሽ መክሊት ጭራሽ ጌታም ተብሏል፣ ድንግልም ተብሏል። ጌታም የሆነ ድንግልም የተባለ ነው። ከደጋጎች የሆነ ነብይ ነው። እሺ እንዴት ያለሽ መክሊት? ሌላ ጥያቄ ያለሽ? አሁን የለኝም፣ ግን ይመስለኛል እናንተ የምትሉት ኢየሱስና እኛ ጋር ያለው ኢየሱስ ጭራሽ የማይገናኙ ናቸው። ኢየሱስ ክርስቶስ ምክንያቱም አንድ አወላለዱን ራሱ ስታዩ እኮ በእናንተ አስተምሮ ኢየሱስ ክርስቶስ የተወለደው በቴምር ዛፍ ስር ነው። በእኛ ደግሞ የተወለደው በቤተልሔም ነው አይደል? ለምሳሌ መክሊት እኔና አንቺ ጀማል ይታይሻል። እዚህ ጋር ያለው ጀማል ይታይሻል። እኔና አንቺ ስለ ጀማል የሆነ ደብዳቤ እንጻፍ፣ ታሪኩን እንጻፍ ተባባለንና እኔ እየጻፍኩኝ ምን አልኩኝ መሰለሽ? ጀማል እኮ ፕሮፋይሉ ሰማያዊ ነው፣ ከዛ የቁርአን ፎቶ አለበት፣ ታርጎ አልተቀመጠም ነበረ ብዬ ጻፍኩኝ። አንቺ ደግሞ መክሊት ምን ብለሽ ጻፍሽ? ጀማል አረንጓዴ ፕሮፋይል ያለው ነው፣ ከዛ ጀማል የሚል ጽሑፍ አለበት፣ ሚውት ግን አድርጎ ነበር ያለሽ። ወይ ደግሞ ተይው፣ አንቺ በስነ ስርዓት ተናገርሽ። አንቺ ሰማያዊ ነው ብርሃን ያለበት የቁርአን ምልክት ጀማል የሚል ጽሑፍ፣ ከዛ ሚውትም አድርጎ ነበር ያለሽ። እና ጀማል ሁለት ሰው ነው ማለት ነው ወይስ እኔና አንቺ የተሳሳተ
ከሁለት አንዳችን የሆነ አንድ ስህተት ሰርተናል። እሱን ነው ብሎ ከሁለት አንዳችን ጋር ስህተት አለ፣ የአስተምሮ ስህተት አለ እንጂ እሱ አሁን ከድንግል በድንግልና መወለዱ ሁን በሚል ቃሉ መወለዱ አስተምሮ ላይ አንድ ሆኖ ሳለ ግን የተወለደበት ቦታና እናንተ የምታስተምሩበትና እኛ ጋር የምንማርበት መንገድ አንድ አይደለም። ኢየሱስ ክርስቶስ አምላክ ነው። አምላክ ነው። የቱ ጋር እስቲ ስጭኝ፣ የቱ ጋር ነው አምላክ ነው የሚለው? ጭራሽ ጉዱን አመጣሽ። አሁን ገና አይደለም ስለ አሁን እናንተ ኢየሱስ ክርስቶስን ነብይ ነው የምትሉት አይደለ እኮ? እሱ ሰው ነው፣ በቃሉ ነው የሚለው። እዛ ጋር አምላክ ነው የሚለው ቃል ነው እንጂ ባይብል ላይ አምላክ ነው አይደል? ከይቅርታ ጋር ማለት ነው። ኢየሱስ አምላክ ነው የሚልበት አንድ ጥቅስ የለም። እሺ አሁን የተሳሳተው የእናንተ ቁርአን ወይ የኛ መጽሐፍ ቅዱስ ለመሆኑ ምንድነው ማረጋገጫችን? አሁን አንተ እንዳልከው ቆይ አንዴ አሁን አንተና እኔ ለምሳሌ የጀማልን ፕሮፋይል ባልከው ማለት ነው። አንተም የራስን አመለካከት ተናገርክ፣ አንተ ያየህበትን እኔም ደግሞ ያየሁበትን ተናገርኩኝ። ሁለታችን ልክ የሁለታችን እይታ ልክ ለመሆኑ ምንድነው ማረጋገጫው? የትኛው ነው እውነታው የሚለው? ትክክለኛ ጥያቄ ነው የጠየቅሽው። የትኛው ነው እውነተኛ ለሚለው መጀመሪያ ምን እናደርጋለን መሰለሽ? የአምላክ ቃል ይጋጫል እርስ በርሱ? በጭራሽ አይጋጭም። እንዴት የአምላክ ቃል ሊጋጭ ይችላል? እሺ ጥሩ፣ እንደዛ ከሆነ እንመርምረዋ። እኔ አሁን አላህ ቁርአን ላይ ያለኝን እነግርሻለሁ። አላህ በሱረቱ ኒሳ አንድ ጊዜ ልንገርሽ። እሺ ራሱ ቃል የገባው ነገር አለ ቁርአን ላይ። መጀመሪያ ቁርአኑን ላሳይሽ። ምዕራፍ 4 ቁጥር 82 ላይ መሰለኝ ካልተሳሳትኩ። ይሄው ምን አለ ተመልከች። እሺ ቁርአንን አያስተነትኑምን? ከአላህ ሌላ ዘንድ በነበረ ኖሮ ይሄ ቁርአን ማለት ነው በእርሱ ውስጥ ብዙ መለያየትን ባገኙ ነበር አለ። አየሽ፣ ብዙ መለያየትን ባገኙ እሺ ረላሽ ምን አይነት አላርም ነው? በኋላ አላርም ጆ አላሱ ታይምቲክ ምንድን ነው እንደዚህ አይነት አላርም? አረ ኔትወርክ አይደለም ጋይስ። እንዴ አጂ ወላሂ አስገባት እስቲ ልጅቷን። የአዛን አላርም ይጮሃል። ይዞኝ አልወጣም። ጉድ እኮ ነው። አረ እንደዚህ ደግሞ እኔ አረ ልጅቷን መልሱልኝ በአላህ። በደንብ ነው። እስኪ ካለሽ ማን ነው አንድ ቁጥር ጻፊማ ወይ እንዴ ባለገስቶቹን ለይቶ ማስወረድ ጀመረ። ሲስተም ምንድነው? ምን አስበው ነው? ቆይ ወላሂ አላርም ነበርና አላርም ሳጠፋ ይዞን አልወረደም። በጣም የሚገርም ነው። ምንም ጭምር ነው ይዞ የወረደው ለካ። አይ እንደዛ ከሆነ ጥሩ ነው። ኮፕሊንግ አድርጉ ልጆች። ማለኩም ላ ተርጁን ዳኙ ኢብራሂም ሰላም ነህ? አልሐምዱሊላህ አለው ጀማል እንዴት ናችሁ? እንዴት አየው? ዳኝ ሰላም ብለናል። ምርጥ ሰው እንዴት ነህ? አለው ክብሩ ይስፋ። ኔትወርክ እያስቸገራችሁ ነው መሰለኝ ዛሬ። አይ እኔ ነኝ የሚያስቸግረኝ እንጂ ሌላው መቼ ተቸገረ ብለህ ነው። ከኔ ጋር የሆነ ችግር አለበት። እሺ ተስተካክል። እንዴት አየው? እስልምናን እንዴት አየኸው? እስልምናን ያው በሂደት ነው የሚታየው፣ እንግዲህ እያየን ነው። ጥያቄ አለህ? እሺ ጥያቄ ያው ብዙም የለኝም። እሺ አንድ ጥያቄ በብቸኝነት እናምልክ ማለት ነውር ነው ዳኙ? በቃ ሰው ያልሆነ ምናምን እሱማ ነውር አይደለም፣ መልካም ነው። አምላክ ፍጡር አይደለም ማለትስ ነውር ነው? ሲጀመር አምላክ ፍጡር ነው ፈጣሪ ነው ተብሎ እንደዚህ አይነት ጥያቄ አይጠየቅም። ስህተት ነው። አምላክ ነው። ሰውን አታምልኩ ማለትስ ነውር ነው?
ሰው ማምለክ ነውር ነው። ኢየሱስን ማምለክ ነው። ሰው የሆነበትን ስጋ ማምለክ ነውር ነው። ስለዚህ አሁን ኢየሱስ አይመለክም ማለት ነው። ምክንያቱም ኢየሱስ ብለን ስም ስንሰይምለት ስጋውን ነጥለን አይደለም ማመን ሰየመው። ስሙ አይመለክምም፣ እርሱም አይመለክም። ስጋው ማን ነው የሚመለከው ታዲያ? አምላክ ነው። እኛን ያስጀምራል አለ እዚህ ምድር ላይ እሱ ይመለካል። ኢየሱስ ግን አይደለም ማለት ነው። ስጋው ስሙ አይመለክም እኮ ኢየሱስ ታዲያ ማን ነው የሚመለከው እንዴ? ኢየሱስ ስሙም ስጋውም ከተመለከ እኮ አምላክ ነው እኮ ኢየሱስ አይደለም እግዚአብሔር ግን ማለት ይሄ የአምላክ መጠሪያ ስም እኮ ነው ኢየሱስ የሚለው እንጂ አምላክ አይደለም ኢየሱስ። ቆይ ሶሪ፣ ይሄ ኢየሱስ የሚለው ስም ለዛ ለተገለጠበት ስጋ መጠሪያ ስም ነው። አምላክ በስጋ ተገለጠ የሚል ነገር አለ ባይብል ላይ ማለት አምላክ በስጋ ተገለጠ የሚል ነገር አለ። አንድያ ልጁን ቃልን ስለሚል ቃል ስጋ ሆነ ስለሚል አንድያ ልጁ ማለት እኮ ችግር የለውም። አንድያ ልጅ ማለት ኦንሊ ሳን ማለት ነው። ኦንሊ ሳን ማለት ደግሞ የበኩር ልጅ ተብሎ ተቀምጧል ባይብል ላይ። የበኩር ልጅነቱ ደግሞ ከእስራኤል ልጆች እንደሆነ ሮሜ ምዕራፍ 8 ቁጥር 29 ላይ በብዙ ወንድሞች መካከል በኩር ይሆን ዘንድ ብሎ ተናግሯል። ስለዚህ የኢየሱስ በኩርነት የኢየሱስ አንድያነት በብዙ ወንድሞቹ መካከል ለእስራኤል ልጆች ነው። እሱም አዳኝ አድርጎ ስለላከው ነው። ሐዋርያት ሥራ ምዕራፍ 13 ቁጥር 23 ላይ እግዚአብሔርም እንደ ተስፋው ቃል እግዚአብሔር ነው ልብ አድርጉ። ስንት እግዚአብሔር? አንድ እግዚአብሔር። እንደ ተስፋው ቃል ለእስራኤል መድኃኒት ኢየሱስን አመጣለ። እግዚአብሔር ሳይሆን የመጣው ኢየሱስን ነው ያመጣው። እግዚአብሔር አልመጣም፣ ያመጣው ኢየሱስን ነው። ስለዚህ ኢየሱስን ካመጣው አንድ እግዚአብሔር አለና በእግዚአብሔርና በሰው መካከል ያለው መካከለኛ ደግሞ አንድ አለ። እሱም ሰውነ ክርስቶስ ኢየሱስ ማለት። ኢየሱስ ብቻ አልነበረም መካከለኛ፣ በጣም ብዙ መካከለኞች ነበሩ። ለምሳሌ አንድ እንውሰድና ዳዊትን ሙሴን ውሰድ። ዘዳግም 5:5 ላይ በእናንተና በእግዚአብሔር መካከል መካከለኛ ሆኜ ይላል። ተግባባን? ስለዚህ መካከለኛ የነበረ ከአምላክ እየሰማ ለሰዎች የሚያስተላልፍ ሰው ፍጡር ነበር ማለት ነው ኢየሱስ እንጂ እግዚአብሔር አልመጣም። ተወለደ የሚል ነገር እግዚአብሔር የለም። የተወለደ ወንድ ልጅ ነው። ያ ወንድ ልጅ ደግሞ ኢየሱስ ነው። እሱም አይመለክም። አለቀ። ተወለደ ማለት ለአንተ ምን ማለት ነው? ተፈጠረ ማለት ነው። እኛ እንደዛ አይደለም፣ አንተ እንደምታምነው አይደለም እናምነው። በዛ ስጋ ውስጥ ተገለጠ ነው እግዚአብሔር መለኮታዊ የማይዳሰስ ነው፣ ግን በዛ ውስጥ ተገለጠ ነው። እሺ አሁን እኔ እንደዛ ከሆነ መጽሐፈ ምሳሌ ምዕራፍ 8 ቁጥር 22 ላይ ማን ነው የመንገዱ መጀመሪያ አድርጎ ፈጠረኝ ይላል። ማን የተፈጠረው? ክርስቶስ በስጋ እኮ አሁን ፍጡር አይደለም አላልክም እንዴ? ተወለደ ማለት ተፈጠረ ማለት እኮ ማለት እኔ እኮ ያልኩህ አንተ እንደምትረዳው አይደለም የምንረዳው ነው ያልኩህ። እኛ ተወለደ ስንል በዛ ውስጥ ተገለጠ ነው የምንለው። ማን የተገለጠው? ማን ተገለጠ? በስጋ ወልድ በተለየ አካሉ እኮ የት አለ? ወልድ በተለየ አካሉ ተገለጠ የሚለው የት አለ? እሱ ነው እኮ የቸገረው። ቃልም ስጋ ሆነ ስለሚል ነው። ቃል ስጋ ሆነ ማለት በእግዚአብሔር ቃል ስጋ ተፈጠረ ማለት ነው። ሌላ ነገር የለውም እኮ። ያ ቃል ራሱ በእግዚአብሔር ስለነበረ ዮሐንስ ላይ ስለሚያስቀምጥ ይሄኛው ቃል እሱ አይደል? እሺ ይሁንልህ፣ ደስ ይበል። በቃ ከላይ እንጀምር። ማን ነው? ዮሐንስ 1:1 ላይ በመጀመሪያው ቃል ነበር አይደለ? ቃል ማን ነው? እዚህ ጋር ወልድ ነው ቃል። አዎ እሺ፣ በመጀመሪያው ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር። እግዚአብሔር የተባለው አብ ነው ዘንድ ስላለ። ጥሩ። በመጀመሪያው ወልድ ነበረ፣ ወልድም በአብ ዘንድ ነበረ፣ ወልድም አብ ነበረ ይላል። ትስማማለህ? ወልድም አብ ነበረ። የቱ ጋር እንደዛ የሚለው እና እግዚአብሔር አብ ነበረ የሚለው እና አብ አይደል እንደ እግዚአብሔር እዛ ጋር እኮ ወልድም አብ ነበረ ስትለኝ ነው እዛ ጋር። እንደዛ ሳይሆን ኮንቴክስቱ እግዚአብሔር ሲለው የእግዚአብሔርነት ባህሪ ስላለው ነው። ማን ነው እንደዚህ ያለ? በቃ ንገረኝ አንተ እስኪ። ማን ነው እንደዚህ ብሎ ፍታ ያለ? እኛ አሁን ቃል እግዚአብሔር ነው ስንል ለምሳሌ ቆይ ኢብራሂም፣ ለምሳሌ እናንተው ለምሳሌ ያለህ ቃል
ፍጡር ወይም ፈጣሪ አይባልም ማለት ባህሪ ነው እኮ ባህሪ ነው አይደለ? እኛም በባህሪ ያ ቃል አምላክ ነው የምንለው። በባህሪ ያ ቃል አምላክ ነው። ስንት ማለት እሺ፣ ስንት አምላክ አለ? አንድ አምላክ። አንዱ አምላክ ወልድ ነው አብ ነው? ኦኬ፣ እንደዛ እንነጥልም እኛ ልክ እናንተም አካጅ ያለው ስትሉ አንድ ላይ እንደምትሉት ያ መለኮታዊ ነው የምትሉት፣ እኛም እንደዛ አንድ ላይ ነው መለኮታዊ ለአምላክነት ስንሰጥ። አንዱ አምላክ ተወልዷል ከማርያም? አንዱ አምላክ ተገለጠ እንጂ በዛ ውስጥ ተገለጠ እንጂ አምላክ አይወለድም። ተገልጦ ተወለደ እንጂ አምላክ መለኮታዊ አይወለድም። የተወለደው አምላክ ማን ነው? በስጋ የተወለደ በስጋን የተዋሃደው ማን ነው? ወልድ ነው። አንድ አምላክ አለ። ያ አምላክ በተለየ አካሉ ከማርያም ተገለጠና በወንድ ልጅ ምክንያት ወጣ። ከዛ ስጋን የተዋሃደው ወልድ ነው። ስጋን የተዋሃደው ወልድ ነው። ወልድ ነው። ስጋን ያልተዋሃደ አምላክ አለ? ስጋን ያልተዋሃደ አምላክ ስትል እንዴት ስትላለህ? ስጋን ያልተዋሃደ አምላክ አለ ወይስ የለም ስትል እኔ እኮ እያልኩ ያለው አምላክ አለ በተለየ አካሉ። ለምሳሌ አምላክ እዚህ ጋር ነው ስንል ሌላ ጋር የለም ልትለኝ ነው? አሁን አንተ ጋር ነው አምላክ ስለ ሌላ ጋር የለም ልትል ነው? ይሄ እኮ ሚስጥር እኮ ነው። ኧረ ሚስጥር እኛ ጋር በመለኮት ጉዳይ ሚስጥር የሚባል ነገር የለም። አሁን ቆይ እዛ ጋር አሁን የተወለደ ስጋን የተዋሃደ አምላክ ካለ ስጋን ያልተዋሃደ አምላክ አለ ወይስ የለም? አለ የለም? በአምላክ ደረጃ አምላክ የተዋሃደና ያልተዋሃደ አለ የለም አይባልምም የለምም። የለም እንደዛ ተብሎ አይጠየቅም። አምላክ ስጋን ተዋህዷል ላይ ያ ቃል ቃሉ ነው። ቃል አምላክ ነው ሲላላ ዮሐንስ 1 ላይ ይላል እኮ እዛ ጋር ቃልም እግዚአብሔር ነው ስለሚል እኮ ነው። እኔ መጽሐፉን ምን ላድርገው? ችግር የለውም። ቆይ እሺ እንመጣለን። ቃል አምላክ ነው፣ ስጋን ተዋህዷል። ስጋን ያልተዋሃደ ሌላ አምላክ አለ? በአምላክ ስትል በአምላክ መለኮታዊ ነው አምላክ እንዴ? በቃ አምላክ በቃ ቅድም እኮ እንደመለስክልኝ አሁን መለስልኝ። እዛ ጋር ስጋን የተዋሃደው ወልድ አምላክ ነው ብለኛል። እዚህ ጋር ሌላ ያልተዋሃደ አምላክ አለ ወይ ነው ጥያቄ። እሺ አምላክ ደረጃ ላይ ላሳይ አንድ ነገር። ጌታ ኢየሱስ ሲናገር አንድ አምላክ እግዚአብሔር አለንና አለ። ኧረ መልሴ ያንተ መልስ እንዲገባኝ እኮ እኔ ውስጥ ያለውን ሳወጣው ነው የሚገባ እኮ መጀመሪያ ያንተ መልስ አንተ የምትፈልገው ሳይሆን እኔ የምፈልገው ነው ታውጣለኝ። እኔ የጠየቅኩህን ጥያቄ ነው የምታወጣልኝ። እኔ የጠየቅኩህ በስጋ ያልተዋሃደ ወይ ደግሞ በስጋ ያልተገለጠ አምላክ አለ ወይስ የለም? እኛ አንድ አምላክ አለ በሶስት አካል አለው ብለን እናምናለን። አንዱ አካል ተወልዷል እንላለን። አምላካዊ መለኮታዊ ቃል ከአንድ ብለን ነው የምናምነው። ለምሳሌ ዘጸአት 18 ላይ ዘጸአት ምዕራፍ 18 ቁጥር 1 ላይ እንዳለው ልክ ለአብርሃም ልክ እግዚአብሔር በሶስት ሰዎች አካል እንደተገለጠለት ዘጸአት ምዕራፍ 18 ቁጥር 1 ላይ በሶስት ሰዎች አካል ተገለጠለት። ያንን ልክ አንደኛው አካል ከመሃል እሱ ሰዎች ናቸው። እሱ ሰዎች መላእክት ናቸው። እናየዋለን። እሱ አሁን እዛ ጋር አይልም፣ መላእክቶች አይልም። ለምን እንዴ? መጽሐፍ ቅዱስ እያጣቀስኩ ማስረዳት እችላለሁ። መላእክት አይልም። አንተ የምታሳምነኝ እኮ ቁርአንን ጠቅሰህ ካሳመንከኝ አምናለሁ። እንደዛ ከሆነ እሺ እናቅልለው። የሚያሳምነኝ ሰው ይመቸኛል። እናቅልለው። በቃ ምን እናደርጋለን መሰለህ? አንተ የማያሻማ የማያደራድር ግርግር ምናምን የሌለው ኢየሱስ ያላቸውን ነገሮች ትናገራለህ። እኔም ያለውን ነገር እናገራለሁ። እሄዳለሁ። 3 ደቂቃ ብቻ። ከ3 ደቂቃ በኋላ እኔ እሄዳለሁ። እሺ ኢየሱስ ባይብል እኔም 2 ጥያቄ ጠይቃለሁ። አንተም 2 ጥያቄ ጠይቀኝ። 2 ጥያቄ አለ። አንተ ይኸውልህ አለኝ የምትለውን ነገር ኢየሱስ ከተናገረው ታመጣለህ፣ እኔም አመጣለሁ። ኖ እኔ ላይ ሳይሆን አንተ የኔን ጠይቀኝ፣ እኔም ያንተን ልጠይቅና ልወቀው ልረዳ ያንተን ማወቅ ስለምፈልግ። ቆይ ችግር የለውም። አሁን አካሄዴን እንትን በል ቶሎ ሰላት አታስረፍድብኝ። አንዴ ይኸውልህ ምን አለ ኢየሱስ ያላቸውን ነገሮች እኔ እናገራለሁ። በቃ ኢየሱስን የምወደው ልጅ ይህ ነው እሱን ስሙት ብሏል። ዳግም አባው ብሏል። በደመና ተገልጦ እቀበላለሁ።
በቃ እንስማው። ኢየሱስ እንስማ። አንተ ኢየሱስ ካለው ብቻ ነው የምታመጣው፣ እኔም ኢየሱስ ካለው ብቻ ነው የማመጣው። በቃሽ አይ ኖ ይመቸኛል። ዮሐንስ 14 ላይ ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ አምላክ አለኝ አለ። ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ መልእክተኛ ነኝ አለ። ዮሐንስ ወንጌል ምዕራፍ 10 ቁጥር 30 ቁጥር 24 ላይ መሲህ ነኝ አለ። ማርቆስ ወንጌል ምዕራፍ የደረሰኝ ቆይ ስልክ ገባብኝ ማለት አለው ስልክ ገብቶብኝ ነው። በቃ እኔ ሊድ ጋይስ ቀጥሉ እሺ። ሰላት እንሂዳ ሙይት አድርገው መጥቻለሁ። በቃ ሂድ አንተ ከዛራ ጋር ማውራት እችላለሁ ወይም ጀማልም አለ ችግር የለውም አብሽር። ሰላም አለይኩም ወራህመቱላህ ማሂር ዛህራ አይ ካሜራ ዝጋ ምንድነው? ሰላም ወራህመቱላሂ ወበረካቱ። መርሐባ ይመችሻል ዛህራ? ማሂር ጋር ያወራዳኝ። እኔ ይመቸኛል ችግር የለም ግን ማሂር የሚመቸው ከሆነ ከሱ ጋር ያወራ። እሺ መርሐባ ማሂሩ አለ አላሁ ሰላም አለይኩም። አንድ 30 ሰከንድ እስኪ። እሺ መርሐባ ከታች አለው አረ ኮፕሊንግ ታፕ አድርጉ እንጂ ቀጥይ ዛህራ። በቃ ሾይ ኢብራሂም ሲመጣ ለግባ ወይ ነው። አይ ችግር የለውም ዳኙ እንቀጥላለን። ማሂር እንዲቀጥል ፈልጌ እንጂ እኔ ይመቸኛል ችግር የለውም። እሺ መርሐባ ማሂር ጋር ቀጥል ዳኙ። ጥሩ ተወያይ ነው እሱ ማሂር። እሺ ጥሩ ከሆነ እሺ ጠይቀኝ ከዛን ጠይቃለሁ። ወይ ይሰማኛል? ይሰማሃል? ኦርቶዶክስ ነህ? አዎ መልካም እሺ። በኦርቶዶክስ አስተምሮ መሰረት ኢየሱስ ክርስቶስ ተቋርጣል እኔ ጋ ነው። አይኛም ጭኛ ከን ድምጽ አይሰማም ዛሬ? አሁን ይሰማል። ኦኬ። በኦርቶዶክስ ቤተክርስቲያን አስተምሮ ኢየሱስ ክርስቶስ ፍጡር ይባላል አይባልም? አስተምሮስ በባይብል ነው እያልከኝ ያለው? በኦርቶዶክስ እምነት መሰረት ኢየሱስ ክርስቶስ ፍጡር ይባላል አይባልም? ኦርቶዶክስ ኦኬ። በኦርቶዶክስ አስተምሮ ውስጥ ላይ እኔ በባይብል ነው እንጂ ማወራ ከሆነ ከባይብል ውጪ የምታመጣው ከሆነ አልቀበልም አይባልም። ኦኬ። ሰው ኦርቶዶክስ የምትቀበላቸው መጽሐፍት አትቀበልም ማለት ነው? አንድምታዎችን አትቀበልም? እኔ ወንጌል ብቻ ነው የምቀበለው። ስለዚህ ወንጌል አማኝ ነህ? ኦርቶዶክስ ነኝ አትበል። ኦርቶዶክስ ነኝ። ኦርቶዶክስ ከሆንክ የኦርቶዶክስ ቤተክርስቲያን አንድምታ ትቀበላለህ? አምላኬን የሚገልጽልኝና የምከራከርበት የሚሆነኝ ወንጌል ብቻ ነው። ከዛራ ጋርም ከዚህ በፊት በዚህ ብያለሁ ይመስለኛል ነው ከሌላ ሰው ጋር። ስለዚህ በዛ ላይ የሚያወራ ካለ አወራለሁ። ኦርቶዶክስ ቤተክርስቲያን ኢሳይያስ ምዕራፍ 49 ከቁጥር 5 ላይ ባሪያ ሆን ዘንድ ከማህፀን ጀምሮ አምላክ የፈጠረኝ የሚለውን ምን ብላ ነው የምትተረጉመው? ኢሳይያስ ስንት ላይ? ምዕራፍ 49 ቁጥር 5። እስኪ ክፍሉን ቆይ ይሄ ክፍል አላየሁትም ሲባል ሰማለሁ፣ ግን ከቻልክ ብከፍትልኝ ደስ ይለኛል። ስራ ቦታ ከባቢ እግዚአብሔር። እሺ ቆይ ላሳይ። እንዴት ላድርግልህ? እሺ አንዴ ሰከንድ። ዛራ ወይን ካለሽ ብትከፍቻኝ ችግር የለውም። መክፈት እሱ መክፈት ይችላል። ኢሳይያስ ምዕራፍ 49 ከቁጥር 5 ላይ ወይዘኒ በእግዚአብሔር ዘፈጠረኒ በውስጥ ከርሰው ምዬ ይላል። በማህፀን ጀምሮ የፈጠረኝ እግዚአብሔር እኩነ ገብሮ ባሪያ ሆነው ዘንድ ከመስተጋብ ያዕቆብንም አንድ አደርግ ዘንድ ሀቢሁ እስራኤልንም እሰበስብ ዘንድ አለ። ይሄንን ኦርቶዶክስ ቤተክርስቲያን ምን ብላ ነው የምትፈታው? ዳኝ እኔ እንጃ ይሄን አንድምታ አላየሁትም።
እኔ ራሱ እዚህ ጋር ያለውን ክፍል አላየሁትም። ኢሳይያስን ትቀበላለህ ማለት ነው? ቆይ የኔ መቀበል አለመቀበል አለ። አሁን ጥያቄው ጋር ነው። ወይዝን ከመግዚብ እግዚአብሔር ዘፈጠረኒ በውስጥ ተከሰውም የሚለው ባሪያ ሆን ዘንድ ከማህፀን ጀምሮ እግዚአብሔር ፈጠረኝ የሚለው አምላክ የፈጠረኝ የሚለውን ኦርቶዶክስ ቤተክርስቲያን ምን ብላ ነው የምትፈታው? አይ ነው እኔ እዚህ ጋር ብዙ እንትን አላውቀውም። የዚህን ትርጓሜ አላየሁትም አልኩህ እኮ ነኝ። ትርጓሜውን ትቀበላለህ? ትርጓሜውን ነው ትርጓሜ ላይ ብዙም አይደለሁም፣ ግን እዚሁ መጽሐፉ ላይ ትርጓሜውን ትቀበለዋለህ ወይ? የዚህን ትርጓሜ ትቀበላለህ ወይ ነው እዚሁ ጋር ያለውን? አዎ የዚህን ትርጓሜ ኦርቶዶክስ ቤተክርስቲያን ተዋህዶ የፈታችበትን ትርጓሜ ነው ቃል በቃል እኮ ነው እዚሁ ጋር ያለውን ቃል በቃል እቀበለዋለሁ እኮ እዚህ ጋር። ስለዚህ ኢየሱስ ክርስቶስ በማህፀን የፈጠረው አምላክ አለው? ኢየሱስ ክርስቶስ ነው ወይስ አብን ነው የሚለው? እዚህ ጋር ኢየሱስ ክርስቶስ እግዚአብሔር በማህፀን አምላኬ በማህፀን ፈጠረኝ ባሪያ ሆን ዘንድ አለ። ከማስተጋብ በስጋ ለማጠየቅ ነው። በስጋ ያለውን የስጋውን መፈጠር ኢየሱስ ተብሎ የተነገረው ለዛ ለስጋው መጠሪያ ነው እንጂ ለአምላክነት አይደለም። ስጋው ፍጡር ነው። የዚህን አንድምታ ቆይ የዚህን አንድምታውን ትቀበላለህ ነው አትቀበልም? ከየት ነው ያመጣው አንድምታ? ስጋው ፍጡር ነው። ስጋው ፍጡር ነው። ስጋው ፍጡር ነው። ስጋው ይመለካል አይመለክም? ኢየሱስ ክርስቶስ ስጋው ፍጡር ነው። አይመለክም። አይመለክም? አዋ የሆነ ገደል ስለማልቀበል ነው አንድምታ ምናምን። ስጋው ፍጡር ነው። የፍጡሩን ስጋ ነው ገንዘቡ አደረገ የሚለው። ስጋው አይመለክም። አዋ ሃይማኖተ አበው ዘቄርሎስ ምዕራፍ 78 ከቁጥር 31 ላይ ወአዲ ንበስ መስግሁ ለእግዝነ ክርስቶስ አምላከ ወቱ ዳግመኛ የጌታችን የክርስቶስ ስጋ አምላክ እንደሆነ እንናገራለን ይላል። አልቀበልም። እኔ ይሄንን ገና ከድሮ ብያለሁ ብዙ ቤት ውስጥ። አንድምታ ማትቀበል ከሆነ ታዲያ እንዴት ነው የምንግባባው? በቃ ዛህሩ ቀጥይ። አንድምታንም አትቀበልም? ብዙ ቤት ውስጥ ብለውኛል። ይሄንን እኔ አልቀበልም። የፍጡሩን ስጋ ነው መገለጫው ነው መገለጫው ስለሆነ ይሄ መጽሐፉ እንትኑ መገለጫው ስለሆነ መገለጫው አይደለም። አሁን አንድምታው ወአዲ ንበስ መስግሁ ለእግዝነ ክርስቶስ አምላከ ወቱ የእግዚአብሔር የክርስቶስ ስጋ አምላክ እንደሆነ እንመሰክራለን አለ። ይሄን አትቀበልም? አልቀበልም። ኦርቶዶክስ አይደለህማ እንዴ? ነኝ ግን አልቀበልም። አትይኮሉ ቆይ ኢሳይያስ 49:5 ላይ ባሪያ ሆን ዘንድ ከማህፀን ፈጠረኝ የሚለውን ኦርቶዶክስ ቤተክርስቲያን ፍቺ አንድምታ ስታስቀምጥ ወአዲ በመድህን በአፈ ዝንቱ ነብይ ኢሳይያስ በእንተ ልደቱ እመድንግል ወበት ተጸነስኩ የሚለው እመክርሰ ከማዕቆ ምግባር ብዙሃ አቅመ ነገር ያዕቆብ አስተጋብ ዝርዋነ እስራኤል ወበእንተ ግብረ ተፈጥረ እመክርሰ ድንግል ከማህፀን ተፈጠርኩኝ ነው የሚለው። በኢሳይያስ አፍ እንደተናገረው ኢየሱስ በማህፀን ተፈጠርኩኝ አለ ይላል። የኢሳይያስ 49 አንድምታ ትቀበለዋለህ? አትቀበለው? በማህፀን ስለዛ ከቅድስት ድንግል ማርያም በስጋ ያለዛ ስጋው መፈጠር ግልጽ ነው፣ እቀበላለሁ። ያ ስጋው ደግሞ አምላክ ነው ይላል። ስጋው አምላክ አይደለም። ወአዲ ንበስ መስግሁ ለእግዝነ ክርስቶስ አምላከ ወቱ ይላል። አምላከ ወቱ አልቀበልም እኮ አልኩ። መርጠህ ነው የምትቀበለው? የምትቀበለዋለህ ማትቀበለዋለህ? ከአንድምታው በቃ ያ ስጋው መገለጫው ነው ለእግዚአብሔር። እግዚአብሔር ሞተ ሲባል እግዚአብሔር እንዴት ነው? አይሞትም እኮ እግዚአብሔር በስጋ ነው እንጂ ሰውን ለማስተማር ነው እንጂ እንደዛ አልቀበልም። አምላክ ፍጡር ሆኗል አልሆነም? ፍጡር ሆኗል። የፍጡሩን ስጋ ገንዘቡ አድርግቶ በፍጡር ስጋ ተገልጧል እንጂ ፍጡር አምላክ ፍጡር ሆኗል አልሆነም? አልሆነም። ፍጡር ወፈጣሪ ኮነ ፍጡር እንተ ኢቲ ምህላዊነ ድንግል ዘበአምን ማርያም ይላል። ፈጣሪ ፍጡር ሆነ ከእውነትም ከድንግል ማርያም ከኛ በሆነች ፍጡር ሆነ ይላል። የኦርቶዶክስ መጽሐፍ አልቀበልም። ፍጡር ሆነ የሚለውን አልቀበልም። ሃይማኖተ አበውን አትቀበልም? ቄርሎስን አትቀበልም? ሃይማኖተ አበው የቤተክርስቲያን አልቀበልም። ከዛ ተዋህዶ ሆነ ንብሎ ፍጡር እስመ ወቱ ተወልደ በስጋ መብሲት ይላል። ከሴት በስጋ ስለተወለደ ፍጡር እንለዋለን አለ። ትቀበለዋለህ? አትቀበለውም? ፍጡር ይባላል ስለ ስጋው እንጂ አምላክ ግን አይባልም። ከሴት በስጋ ስለተወለደ ፍጡር እንለዋለን ነው የሚለው። ስጋው አጥንቱ አይልም። ንብሎ ፍጡር እስመ ወቱ ተወልደ በስጋ መገለጫውና ፍጡሩ የምንለው
ለምሳሌ በደመና እግዚአብሔር ተገለጠ ስንል ደመና ፍጡር ነው። እሺ ቆይ ለሊሁ ፍጡር ወለሊሁ ፈጣሪ ይላል። እሱ ፍጡር ነው እሱ ፈጣሪ ይላል። ትቀበለዋለህ? ለሊሁ ፍጡር ወለሊሁ ፈጣሪ እሱ ፍጡር ነው እሱ ፈጣሪ ነው ይላል። ትቀበላለህ? እሱ ፍጡር ነው እሱ ፈጣሪ ምኑ? ኢየሱስ ማለት ጥያቄ ኢየሱስ ትቀበለዋለህ? ዳኛ ቆይ እዚህ ጋር ጥያቄው ክሊል አልሆነልኝም። ምን ነበር ማለት እሱ ፈጣሪ ነው እሱ ፍጡር ስትል ምን ነው? ሃይማኖተ አበው ሰምዕት ምዕራፍ 124 ላይ ለሊሁ ፍጡር ወለሊሁ ፈጣሪ እሱ ፍጡር ነው እሱ ፈጣሪ ነው ይላል። ትቀበላለህ? እሱ ፍጡር ነው ሲል የዛ የስጋውን መጠሪያ ልክ ዳዊት ሉቃስ ላይ እንዳለው ልክ ገብርኤል መጥቶ ወንድ ልጅንም ትወልጃለሽ ሲል ያ የሚወለደው ወንድ ልጅ በዛ ውስጥ አምላክ አደረ እንጂ መወለጃው ያስጋው ፍጡር ነው። ለዛ ፍጡር ነው ይባላል። ከዛ አምላክ ደግሞ የሚባለው ያንን ፍጡር ታመልኳለህ? ያንን ፍጡር ታመልኳለህ? ፍጡር ስጋውን አላመልክም። ስጋው ይመለካል ይላል እኮ የኦርቶዶክስ መጽሐፍ። ኧረ በእናትህ እኔ ደጋግምኩልህ እኮ በቃ ምንም አንድ ላይ መቆም አያስፈልግም። ካልሆነ ልውረድልህ። እሺ መጽሐፈ ምሳሌ ምዕራፍ 8 ከቁጥር 22 ላይ ያለ ፈጠረን እግዚእ መቅድመ ተግባሩ በቀድሞ ተግባሩ ጌታ ፈጠረኝ የሚለው ኦርቶዶክስ ቤተክርስቲያን ምን ብላ ነው የምትፈታው? አይ ነው በቃ እሺ ከሌላ ሰው ጋር ጠይቅ። ቀጥል። ይሄንን ንገረኝ እንጂ እኔ ነገርኩልህ ከአንዴም እኮ ሶስቴ መለስኩልህ። እኔ በቃ የምመልሰው መለስኩልህ። ከዛ በዘለለ ደግሞ መጽሐፈ ምሳሌ ምዕራፍ 8 ከቁጥር 22 ላይ ተፈጥረ ጥበብ ዘውቱ ቃል ተፈጠረን እግዚእ መቅድመ ተግባሩ ይላል። ጌታ ፈጠረኝ በቀድሞ ተግባሩ ይላል። መጽሐፍ ቅዱስ ነው። ይሄንን ኦርቶዶክስ ቤተክርስቲያን ምን ብላ ነው የምትፈታው ነው ያልኩህ እኮ ነገርኩህ። ለዛ ለስጋው ፍጡር ነው የሚባለው ስጋው ነው የለበሰውን ስጋ ለዛ ፍጡር ተብሎ ሰው ሆነ ሲባል ሰው ፍጡር ነው ሆነ ደግሞ አምላክ ፈጠረኝ ይላል። አምላክ ፈጠረኝ ይላል። ማን ነው ማንን የፈጠረው? ኋላ ላስረዳ። ያ አሁን ለምሳሌ አምላክም ሰውም ብለን ስለምናምን እኛ አምላክ ሰው ስንል ሰው ፍጡር ነው። ያ ሰውኛው እሱ አይደለም ጥያቄው። አላህ አልቀበልም ማለት ነው። ጥያቄው እሱ አይደለም። ፈጠረን እግዚእ መቅድመ ተግባሩ ጌታ ፈጠረኝ በቀድሞ ተግባሩ አለው። ማን ነው ማንን የፈጠረው ነው ያልኩህ። አስቀድሞ በትንቢት ነው የተነገረለታል። እኔ አስቀድሞ እኮ በትንቢት ስለተነገረለት ስለዚህኛው ስለፍጻሜው ነው። እሺ ኦርቶዶክስ ቤተክርስቲያን ይሄንን ምን ብላ ነው የምትፈታው? ምኑን? ፈጠረን እግዚእ መቅድመ ተግባሩ የሚለውን እኮ ነገርኩህ እኮ። ምን ነገርከኝ? አንድ ደቂቃ መርጦ ነው የሚቀበሉት። ሃይማኖተ አበው እንዳለ አልቀበልም ማለት እንዳለ ጋዝ ልጁ በነገራችን ላይ በራሱ እጅ ነው ወደ ወጥመዱ የገባው። ምክንያቱም እነዚህ ነገሮች ካልተቀበለ ማትሩን ብቻ ነው የሚቀበለው ማለት ነው። ኦርቶዶክስ ነው የሚለው ሃይማኖተ አበውን አልቀበልም ይላል። አይ በጣም ነው የሚከብደው። ና ዳኛ ቆይ እሺ መጣ ፈጠረን እግዚእ መቅድመ ተግባሩ ብሎ መጽሐፈ ምሳሌ ምዕራፍ 8 ከቁጥር 22 ላይ ከቀድሞ ተግባሩ ጌታ ፈጠረኝ ይላል። እንደዚህ የሚለው ማን ነው? መለስኩልህ እኮ እሱን ቅድም። ምን ብለህ መለስክ? ስለመገለጫው ስለመወለዱ ስለዛ ሲናገር ነው አልኩ። ማስረጃ ሉቃስ ድንግል ትጸንሻለሽ ወንድ ልጅንም ትወልጃለሽ ይላል። ምን አገናኘው? ማን የፈጠረው? እዚህ ጋር ተፈጠረኝ ነው የሚለው፣ ተፈጠርኩኝ ነው የሚለው። ፈጠረን እግዚእ መቅድመ ተግባሩ ተፈጠርኩኝ አምላኬ ፈጠረኝ ነው የሚለው። ማን የፈጠረው? አምላክ ፈጥሮታል ኢየሱስ። ስለ ወልድ ነው የምትለው? ወልድ ስለ ወልድ ስለ ቃል ከሆነ ቃል ግኝት ነው፣ ከአብ የተገኘ ነው። ቃል ለራሱ ፍጡር ነው። ቃል ለራሱ ፍጡር ነው። ተፈጥረ ጥበብ ዘውቱ ቃል ነው የሚለው። ጥበብ ተፈጠረ እሱም ቃል ነው አለ። ቃል ለራሱ ፍጡር ነው። በኦርቶዶክስ ቤተክርስቲያን ወይ ኦርቶዶክስ ቤተክርስቲያንን ካዳት አይደለሁም ብለህ ካድ። ከዛ በመጽሐፍ ቅዱስ ነው
ለማንኛውም የኔ መልስ አስቀምጭላለሁ። ምንም አላስቀመጥኩም። ዮሐንስ አንዳንድ ላይ ያለውን ቃል ለራሱ ብትለው ቃሉ ለራሱ ፍጡር ነው። ተፈጥረ ጥበብ ተፈጥረ ዘውቱ ቃል ነው የሚለው። ጥበብ ተፈጠረ እሱም ቃል ነው ይላል። ያ ቃል የአብ ግኝት ስለሆነ ያ ቃል ደግሞ ተወለደ፣ ለዛ ለተወለደበት ፍጡር ይባላል። አምላክ ሰውም ሆነ ሲባል ተፈጠረ ነው የሚለው። ሰው ፍጡር ነው። ዛህሩ ጋር ድንቃለ ሚዩት አድርጉት አንዴ ልጆች። እሺ ሞዴሬተር ያለው የለም። ኡስታዝ ጀማል ማንም ሞዴሬተር ያለው የለም። ዳኙ ወይ አለ ዝክራም አለች ዘህራም አለ። አብሽር እሺ ተፈጥረ ጥበብ ዘውቱ ቃል ወይ ደግሞ ፈጠረን እግዚ መቅደመ ተግባሩ ከቀድሞ ሰው አስቀድሞ ጌታ ፈጠረኝ የሚለው ትቀበላለህ አትቀበለውም? አጭር መልስ። አረ በጌታ ስንተኛ የምጠይቀው? እኔ እኮ የራሴን አስቀመጥኩላል። ጥያቄ ካለ ሌላ ጠይቅ። ምን አስቀመጥክ? ነገርኩህ። ያስቀመጥከው መልስ የለም። ምንድነው መልስ? ምንድነው? ቃል ፍጡር አይደለም አልኩ። ተፈጥረ ጥበብ ዘውቱ ቃል ይላል የኦርቶዶክስ መጽሐፍ ቅዱስ ሃይማኖተ አበው ዘቄርሎስ ምዕራፍ 7 ተፈጥሮ ነው ያለው ቁጥር 12 ላይ ምንድነው መደገም? አንድምታውን የማትቀበል ከሆነ ታዲያ ያ ቃል ፍጡር ነው ካለ ፍጣት ነው በቃ። ስለዚህ አትቀበለም። ሃይማኖተ አበው ዘቄርሎስን አትቀበለም። ሃይማኖተ አበውን አትቀበለም። አንድ ቃል አልቀበልም ካልኩ ሙሉ በሙሉ አትቀበልም የሚል ድምዳሜ ላይ አደርስም ላንተም። እሺ ሃይማኖተ አበው ዘቄርሎስ ላይ ወይ ዝነ ጥበብ ትቤ ፈጠረን እግዚ መቅድመ ተግባሩ ከፍጥረት አስቀድሞ ተግባሩ ጌታ ፈጠረኝ አለ ይላል። ጌታ ፈጠረኝ አለ። ጌታ ፈጥሮታል ኢየሱስ። ያ ኢየሱስ ተብሎ የሚጠራው ስሙ ለዛ ለስጋው ስለሆነ ለዛ ለስጋው ፍጡር ነው። ያንን ፍጡር ታመልከዋለህ አታመልከውም? ያን ስጋውን ፍጡሩን ስጋውን አላመልከውም። የተገለጠውን ግን አመልከዋለሁ። ወአዲን በስመስግሁ ለእግዚእነ ክርስቶስ አምላከ ወቱ ዳግመኛ የጌታችን የክርስቶስ ስጋ አምላክ እንደሆነ እንመሰክራለን። ስጋ